ቀጥል። ሰላም ነው ሁሴን፣ እንዴት ነህ? ሰላም አለይኩም። እንዴት ነህ? ደህና ነው? እግዚአብሔር ይመስገን አለ። እግዚአብሔር ይመስገን። ቅድም ስታስተምር በክርስትና ገነት ውስጥ ሴክስ ይደረጋል ምናምን ብለህ አስተማርክ ልበል። ብዙ ነገሮች ተሳሳተ አስተምሩ ስታስተምር ሰምቻለሁ። ግን እንደው ከዚህ ልጀምርልህ። ለከተከታተላችሁ ማለት ነው። እናመሰግናለን። ሼር ተደርጎልኝ ነው። ምን ቪዲዮ ይለቀቃል እየተቆራረጠ ተደብቀህ ተከታተላላችሁ ሁላችሁም ከናስተማሪዎቻችሁ። እናመሰግናለን። ቀጥል ወደ ጥያቄ። ኧረ እነ ኡስታዝ አቡ ሃይደር ሁሉም እዛ ናቸው ከስር። ቀጥል። እሺ አሁን ወደ ጥያቄው ማለት እንደው ለህሊና መስከር ወደ ጥያቄው። እሺ ቁጭ ብለህ ተደብቀህ ይከታተላል። አያችሁ አይደለ? ኧረ እባክህ። እሺ ወደ ሀሳብ ግባና እንደዚህ ፕሮፓጋንዳውን ተውና ፖለቲክሱን ወደ ጥያቄው። አሁን በስነ ስርዓት ጠይቀህ ጥያቄህን በስነ ስርዓት አቅርብ። ጥያቄ አይደለም ያለኝ። ሲጀመር ያስተማርከውን ስም አስተምህሮ ስህተት ነው። የቱ ጋ ነው ገነት ውስጥ በክርስትና ወሲብ ይደረጋል የሚል ያየኸው? ምን ነበር ያልኩት? በክርስትና ወሲብ አለ። ወሲብ ገነት ውስጥ አዳምና ሔዋን አድርገዋል አላልክም? እንደሱ አይደለም ያለ። ለምንድን ነው ገነት ውስጥ ነው ተጋብተዋል? አልገቡ አዳምና ሔዋን ተጋብተዋል የሚል አለ? ማስረጃ አለ? አዎ እግዚአብሔር ባለ ሚስት ኖሮ ይገባል ብሎ አስገብቷቸዋል አይደለ? ክፈትና ሳየኝ። ተጋቡ የሚለውን ክፈትና ሳየኝ። አዳምና ሔዋንን ወደ ገነት አስገብቷቸዋል አላስገባቸውም? ባልና ሚስት አድርጎ ተጋቡ የሚለውን ክፈትና ሳየኝ። እናሳያለን። ቁጥሩን ንገረኝ። ከዚህ እንዳየው ቁጥሩን ንገረኝ፣ ከዚህ እንድከታተል። ኦኬ እና ከቤት አልወጣም አልክ። በቃ እሱ ወጣ ብለህ ምናምን በኮስት ለምን አትወያይም? ተማል አተ ዲቭ ዘማ ስነ ስርዓት ይዘህ መልስን ተቀበል። ፖለቲካ አትስራ። ካሉና ስነ ስርዓት ያዝ። አትጨማለቅ። አይ ስለማውቀው ነው እሱ ስለማውቀው ነው። ኦኬ ሰውን ብቻውን ሊሆን አይገባውም እና አጋሩን እንፍጠርለት ይላል አይደለ? ቁጥሩን ንገረኝ እና በቪዲዮ አውጣዋ ወይ እኔ ትልቁን አድርገኝ ከልክፈትልህ። መክፈት ካልቻልክ ተረጋጋ፣ አዳምጥ። ተከታተል። እሺ ይሄ ነው እኮ ቁጥሩን ንገረኝ ልከታተልህ። እሺ ዘፍጥረት ምዕራፍ 2 ቁጥር 18 በቪዲዮ አሳየን። በቪዲዮ እያሳያቸው አልነበረ ቅድም? እሺ ተከታተል። ያው ነዝክ ኦሪት ዘፍጥረት እሺ ምዕራፍ ስንት? ቆይ አንዴ ላውጣ። ምዕራፍ ኦሪት ዘፍጥረት ምዕራፍ 2 አንዴ። ኦኬ ኦሪት ዘፍጥረት ምዕራፍ 2 እሺ ቁጥር 18 እሺ ምን የሚል ነው የምትሰጠኛለህ? ተጋቡ የሚል ነው አይደለ? ቆይ ተጋቡ የሚል ነው ያልኩህ አይደለ? ተጋባት የሚል አንብበው። ምን ይላል? እሺ እግዚአብሔር አምላክ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለትና ወሲብ አረጋት አገባት ነው። ታዲያ ይሄ ማለት ቆይ ምን እንድትሆንለት ወሲብ አደረጋት ነው የሚለው? የሚመቸውን አጋር እንስጠው አለ። መልካም። ስለዚህ ምን እንድትሆን ነው? ሚስቱ እንድትሆን ነው አይደለም? ታዲያ እኔ ከጠየኩህ ወሲብ ጋር ምን ያገናኘዋል? ብራዘር ወሲብ መቼ ወሲብ አይደለኛ? ቀደም ምንድን ነው የተባባልነው? እሺ ምንድን ነው ያልከው? ወሲብ አደረጋት ተናግሬ ያለህ ቅድም ምንድን ነው ያልከው? በገነት አዳምን የፈጠረለት ወሲብ ትላላችሁ። በገነት ምን ነበር? እኔ ወሲብ አላለም። ቆይ አንዴ፣ ባልና ሚስት እንዲሆኑና በገነት ውስጥ እንዲገቡ ነው አይደለ የተፈጠሩት? የቱ ጋር ነው ባልና ሚስት ያለው? እና ይሄ ጋር እንድትሆንለት ማለት ነው ማለት ነው፣ ሰራተኛው እንድትሆን ነው ብቻውን እንዳይሆን። ስለዚህ ባልና ሚስት ስትል በምን ኮንቴክስት? በወሲብ ነው ወይስ ማለት አጋር እንድትሆን ሚስት እንድትሆን ማለት ነው? የዚህ ጋር አንድ ነገር አረጋግጥልኝ። ገነት ውስጥ ወሲብ አድርገዋል የሚል ሀሳብ አለ? ይሄ ጨርሰው ጀመረ። ወደ እሱ አለ ወይ? ይሄ ነው የጠየኩህ። እሱን አይደለም። ተረጋግቻለሁ ብሮ ተረጋግቻለሁ። አትደረም። ለመጨረሻ ጊዜ አትደረም። ወሲብ አድርገዋል የሚል ቃል አልተናገርንም። አስለን በመጀመሪያ ማለት ነው
ነገር ግን ምን እንዲሁ ምን ነበሩ? አጋሩ እናድርግለት ሲል ጊዜ እህቱ እንድትሆን ነው ሚስቱ እንድትሆን? መልስ። እህቱ እንድትሆን ነው ሚስቱ? እዚች ጋር ሚስቱ ብሉ ብሎ አላስቀምጥም። አጋር እንጂ ሚስቱ ምናምን ብሎ አላስቀምጥም። ሚስቱ አላለም። ምን እንድትሆን ነው ንገረኝ። እና ሚስቱ ከሆነች ወሲብ ሊያረጋት ነው። ሚስቱ ሆና ወሲብ ሊያረጋት ነው። የት አለ ከየት አመጣህ ሚስቱ የሚል? ቆይ አንዴ አጋሩ እንድትሆን እናንተ መጽሐፍ ላይ እናንተ ጋር ያለውን ነገር እኛ ጋር አትንጣጣ። እና እህቱ እንድትሆን ነው ወይ ንገረን። እሺ አጋር እንድትሆን ማለት ቆይ አንዴ ተረጋጋ። የቱ ጋር ነው እንደዚህ አይነት ሀሳብ ያረከው? አጋር ማለት አጋር ነው። እንደምን አጋሩ ነች እንጂ ሚስት እንደዚህ ወይ ወሲብ እንደዚህ አይነት ሀሳብ የለውም። እሱ የጤነኛ አይደለችም እንዴ? አጋሩ ሚዩት አታርጉ። ለዚህ ነው በቃ ቤቴ ነው የምትለው። ሚዩት እንዲያረክ እንደፈለክ ልታወራ ነው አይደል? እዚህ ጋር ያው ምን እንድትሆን ነው? እሺ አበባ ምን ይላል? ክፈተው። ምን ላይ ነው? ያ በወዛው ላይ ወረድ ብለህ አንብበው። አንድ ድምጽ ኦኬ። ከገነት ተባረዋል ወይስ ከገነት ሲባረሩ ወይስ ሳይባረሩ? ተባረዋል። ከገነት ተባረዋል ወይስ አልተባረሩም? ሚስቱ የተባለው ከገነት ተባረሩ ወይስ ሳይባረሩ? አትጮህ፣ ረጋ በል፣ ቀስ በል፣ ረጋ በል፣ ቀስ እኮ ረጋ ብዬ ነው። ይሄ ከገነት ከተባረሩ በኋላ ነው ወይስ ገነት ውስጥ ነው? ይሄ የተባለችው አይደለም እንጂ ይሄ ከገነት ከተባረሩ በኋላ ኦፍኮርስ ሚስቱ ከገነት ከተባረሩ ፕሊዝ ሚዩት አታርጉ። እንዴ ክርስቲያኖች ያያቸው ታውቆ ነው አውቆ ነው ወላሂ ላዚም ያያቸውት ላለማስወራት አውቆ ማለት ነው። አሁን ከዛ አስወጡ ትላለህ። ጦጣ ይኸውልህ እየተከታተልክ ነበር። እያንዳንድ አውቃለሁ ትምህርቴ እንደምትከታተሉ ከዚህ በፊትም ተናግሬያለሁ። ወላሂ ክርስቲያን ተሳዳቢዎች እንዳለ ይከታተላሉ ትምህርቴ ተደብቀው ማለት ነው። አያችሁ እዚህ ጋር አዳም ሚስቱ እንድትሆን አይደለም ብሎ ግግም አላለም። አጋሩ እናድርግለት የተባለው ሚስቱ እንድትሆን አይደለም ማለት ወረድ ብሎ እዚህ ጋር ሚስቱ ብሎ ይጠራታል። እዛቻለ አይደለ? ስለዚህ ሚስቱ እንድትሆን ነው። ይሄን ጭራሽ እየካዱ ነው። ሚስቱ እንድትሆን አይደለም እያለ ሰላም አለይኩም ማለት ነው። አንድ ነገር እናሳያችሁና ህዝበ ክርስቲያን ከላይ ጀምሮ እስከታች መጽሐፉን እንደማያውቅ እዚሁ ጋር አንድ ነገር ልስጣችሁ። ቁጥር 24 ላይ አድርግልኝ። 3:24 ላይ አድርግልኝ። ወይ ደግሞ ያሁኑን 2:25 ላይ አድርግልኝ። ቁጥር 24 2:25 ላይ አድርግልኝና ይሄ ክስተት መቼ እንደተፈጸመ ላሳያችሁ። እሺ በደንብ ሁላችሁም በደንብ ስሙ። በጣም ነው የሚገርማችሁ። ቁጥር 25 ላይ አዳምና ሚስቱ ሁለቱም ራቁታቸውን ነበሩ፣ አይተፋፈሩም ነበር። አዳምና ምኑ ሚስቱ። በደንብ ልብ በሉ ህዝበ ክርስቲያን መጽሐፉን እንደማያውቅ ላሳያችሁ። አዳምና ሚስቱ ገነት ውስጥ ባልና ሚስት ነበሩ። ሁሱ ይህንን ሲያመጣለት ምንድን ነው ያለው? እንዴ ይሄማ አለ ከገነት ከወጡ በኋላ እኮ ነው፣ ገነት ውስጥ እኮ አይደሉም አለ። ኧረ እባክህ ቄሱ መጽሐፍ አያውቅም፣ ታች ያለውም አያውቅም። እስቲል በዚህ ሰዓት ገነት ውስጥ ነበሩ። ከገነት የወጡት ቀጥሎ ያለው ምዕራፍ ላይ ነው። ቁጥር 3 ምዕራፍ 3 ላይ አድርግላቸው። ምዕራፍ 3 ላይ እባብም እግዚአብሔር አምላክ ከፈጠራቸው ከምድር አራዊት ሁሉ ይልቅ ተንኮለኛ ነበር። እባብም ሴቲቱን እግዚአብሔር በገነት ካለው ዛፍ ሁሉ አትብሉ ያላችሁ ለምንድን ነው አላት። ሴቲቱም ለእባቡ አለችው በገነት መካከል ካለው ከሚያፈራው ዛፍ ፍሬ እንበላለን፣ ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ ይላል። ወይ ደግሞ 60 ኦኬ እዛው ላይ አሳያቸው። እስቲል ገነት ውስጥ ነበሩ። ቆይ ዙም አውት አድርግላቸው። ወደ ላይ ሂድ። ነገር ግን በገነት መካከል ካለው ከዚህ ብላ አለ ምናምን። ቁጥር 4 ላይ እባብም ለሴቲቱ አላት ሞትን አትሞቱም። ቁጥር 5 ላይ ከእርሷ በበላችሁ ቀን ዓይኖቻችሁን እንዲከፈቱ እንደ እግዚአብሔር መልካምን ክፉን የምታውቁ እንድትሆኑ ምናምን ብሎ ይናገራል። እስቲል ገነት ውስጥ ነበሩ። ከገነት የተባረሩት ወረድ ብሎ ነው። በነገራችን ላይ ቁጥር ስንት ላይ? ቁጥር 9 ላይ አድርግላቸው። 9 ላይ ሂድ አሁን ኦኬ። እግዚአብሔር አምላክም አዳምን ጠርቶ ወዴት ነህ አለው ይላል። እርሱ አለ በገነት ድምፅህን ሰማሁ፣ ራቁቴን ስለሆንኩ ፈራሁ አለ። በዚህ ሰዓት ሰውየው ስቲል ገነት ውስጥ ነው ያለው። አይታችኋል።
እግዚአብሔር አምላክም ሴቲቱን ይህን ለምን አደረግሽ አላት። ሴቲቱ ማለች እባብ አሳሳተኝ አለችው። እስቲል በዚህ ሰዓት ምን ውስጥ ናቸው? ገነት ውስጥ ናቸው። የእግዚአብሔር ፍርድ የመጣው ከቁጥር 14 ጀምሮ ነው። በዚህ ሰዓት ሁለቱም ገነት ውስጥ ናቸው። የተባረሩት ከዚህ በኋላ ነው። አይደለም የሚል አንድ ክርስቲያን ገስት ይላክ። ቅድም ሚስቱ ያላት ገነት ውስጥ ሆኖ ነው። አይደለም የሚል አንድ ክርስቲያን ምዕራፍ 3 ከቁጥር 20 ያለው ነው። ከቁጥር 20 ላይ ራሱ ማለት ነው። ከቁጥር 20 ላይ ቁጥር 20 ክፈተ ሁሴን እዛው ምዕራፍ 3 ከቁጥር 20 ላይ ይኸው ምዕራፍ 3 ቁጥር 20 አዳም ሔዋን ብሎ ሲያወጣላ አዳም ለሚስቱ ሔዋን ብሎ ስም አወጣለት። የሔዋን ሁሉ እናት ናትና አለ። ሚስቱን ነው ያለው። ስም ያወጣለት የት ነው? ገነት ውስጥ ነው። ገነት ውስጥ ነው። የሌሎቹንም ስሞች ያወጣው ራሱ ገነት ውስጥ ሆኖ ነው። ከዛ እግዚአብሔር አምላክም ለአዳምና ለሚስቱ የቁርበትን ልብስ አደረገላቸው። እዛው ውስጥ ገነት ውስጥ ማለት ነው። ሚስቱ ብሎ ነው የጠራት። እዛው ልብስም አደረገላቸው፣ አለበሳቸው። እግዚአብሔር አምላክም አለ እነሆ አዳም መልካሙን ክፉውን ለማወቅ ከኛ አንዳንዱ ሆነ እያለ ይገልጻል። እዛው ምዕራፍ 3 ከቁጥር 20 ላይ በግልጽ ያስቀምጣል ሚስቱ እያለ። ክርስቲያኖች አያውቁትም መጽሐፋቸው። ለዛ እኮ ነው ይቅርታ ማልገባባችሁ ከድረስ እዛው ምዕራፍ 1 ላይ እኮ ብዙ ተባዙ ምድርን ሙላት ብሎ እግዚአብሔር የባረካቸውን በረከት ማየት እንችላለን። ግን እኔ ቶፒኩ አልሰማሁም። መጀመሪያ ላይ ነበረው ትንሽ ብትነግሩኝ። ቴንክ ዩ። በነገራችን ላይ ብርሃን ያነሳው ሀሳብ በጣም የሚገርም ሀሳብ ነው። አንዳንድ እንዲህ አሉ፣ አንዳንድ መጽሐፍቶቻቸውን የሚያውቁ እንደዚህም አሉ። ሁሉም አንድ አይደሉም። ባይዘይ ምንላችሁ ለዚህ ነው። ምንድን ያነሳው እሱ በገነት ውስጥ ብዙ ተባዙ ያላቸው አዳምና ሔዋንን ነው። መቼ እህትና ወንድምን አይደለም። አይታችኋል። ብዙ ተባዙ ምድርን ሙላት ያለው እዛው ምዕራፍ 1 ላይ ነው። ምንና ምን ነው ብዙ ተባዙ የሚባለው? አብሮ የሚተኛ ነው ባይዘይ አይደል? አብሮ የሚተኛ ነው። አብሮ ማይተኛ ብዙ ተባዙ አይባልም። ስለዚህ እንደዚህ እባካችሁ እውነቱን ብትናገሩ መልካም ነው። ኦኬ ሀቢብ መጥቷል። ሰላም ነው ሀቢብ። እዛው ምዕራፍ 1 ላይ እኮ ብዙ ተባዙ ምድርን ሙላት ብሎ እግዚአብሔር የባረካቸውን በረከት ማየት እንችላለን። ግን እኔ ቶፒኩ አልሰማሁም። መጀመሪያ ላይ ነበረው ትንሽ ብትነግሩኝ። ቴንክ ዩ። በነገራችን ላይ ብርሃን ያነሳው ሀሳብ በጣም የሚገርም ሀሳብ ነው። አንዳንድ እንዲህ አሉ፣ አንዳንድ መጽሐፍቶቻቸውን የሚያውቁ እንደዚህም አሉ። ሁሉም አንድ አይደሉም። ባይዘይ ምንላችሁ ለዚህ ነው። ምንድን ያነሳው እሱ በገነት ውስጥ ብዙ ተባዙ ያላቸው አዳምና ሔዋንን ነው። መቼ እህትና ወንድምን አይደለም። አይታችኋል። ብዙ ተባዙ ምድርን ሙላት ያለው እዛው ምዕራፍ 1 ላይ ነው። ምንና ምን ነው ብዙ ተባዙ የሚባለው? አብሮ የሚተኛ ነው ባይዘይ አይደል? አብሮ የሚተኛ ነው። አብሮ ማይተኛ ብዙ ተባዙ አይባልም። ስለዚህ እንደዚህ እባካችሁ እውነቱን ብትናገሩ መልካም ነው። ኦኬ ሀቢብ መጥቷል። ሰላም ነው ሀቢብ። ሀቢብ ማይክ አንሳ። እሺ ሰላም ናችሁ? እንዴት ነህ? አለን። ቆይ አንዴ ሙሱ አለ አንዴ እሱ አለ አንድ እኔ ጋር ትቀጥላለህ። ወይ ሙሱ አዳምና ሔዋን ገነት ውስጥ ወይ ሙሱ ወይ ማ ችግር የለውም ከኔ ጋር ትቀጥላለህ። ወይ ሙሱ ወይ አንተ አንዴ ካንተ ጥያቄውን ስማና ቆይ ጋብቻ ጥያቄውን አዳምጥና ትቀጥላለህ። ሰውዬ ጥያቄውን አዳምጥና ትቀጥላለህ። እኔና አንተ ትወያያለህ። ጥያቄውን ቢያንስ አዳምጥ። ጆሮ ይዘህ ሳይሆን ጆሮን ሳትይዝ ከኔ ጋር አውራ። ማለት አንድ ሚውት እያረኩ አይደለም፣ ማንም ሚውት አላረገህም። መጀመሪያ አዳምጥና ትቀጥላለህ እያልኩ ነው። መጀመሪያ አዳምጠኝና እኔም አሁን ስለሆነ የገባሁትን ጥያቄውን እንስማውና አዳምጠኝና ገና ከመግባት አትጩ። ቢያንስ አዳምጥ እባክህ። አሁን አይደል የገባኸው? ምን ላወራ እንደሆነ አዳምጥ። መጀመሪያ ምን ላወራ እንደሆነ አዳምጥና ትቀጥላለህ። እኔ ሚውት ያረኩ እኔ እናንተ እንወያይ በዚህ ጉዳይ ትወያያለህ። አንዴ እንወያይ እኮ እያልኩ ነው። በዚህ ጉዳይ ትወያያለህ። በጀነትና በእስልምናና በክርስትና ጋብቻ አንዴ ሳላ ሀቢብ ይሰማል? ሀቢብ ማይክን አንሳው። ሀቢብ በማለት ሚዩት እያደረጋችሁ ነው። ከሳላ ጋር ልጨርስ። በማለት ትጨርሳለህ። ተረጋጋ።
እኮ ተረጋጋ። ከአንተ ጋር ላውራ። ተረጋጋሽ። እኮ በመሀል አትግባ። ከማን ጋር ላውራ እኮ ተረጋጋ። ማዳመጣችንም እንዴ? ተረጋጋ፣ እናውራ። ተረጋጋ መጀመሪያ እኮ በእስልምናና በክርስትና እናነሳለን። እንወያይ። የሚወያይ ካለ ይግባ። በቃ እኮ ተረጋጋ፣ ተረጋጋ። በቃ አሁን ምን መሰለህ፣ ስታወራ እናዳምጣለን፣ ስናወራ ደግሞ አዳምጥ፣ አትደረግ። እሺ እሺ። ከማን ጋር እንወያይ? በቃ ይኸው ተረጋጋ። ሳላ ቀጥል። ልክ እንደዚህ ተረጋጋ። ተረጋጋ እና አውራ ሀቢብ። አንደኛ ታዳምጣለህ። በጣም እየተለመንክ ይመስለኛል። አምሶሪ ብራዘር 1000 ክርስቲያን ገስት ልኮ ከአንድ ተረቅበት ይቅርታ፣ ይህንን ቃል ሰጠ። ግን ገብቶ መጮ ይቻላል፣ ግን መወያየት ነው። ደፋር የሆነ ተረጋግቶ መወያየት ነው። መጮው ይቻላል፣ ቀላል፣ ግን መጮው ደግሞ አይፈቀድም። እንደ ትልቅ ሰው ተደማምጠን እናውራ። 1000 ክርስቲያን እናውራ። እንዲህ ጣታችሁን ጆሮ ውስጥ ከታችሁ ማውራት የለባችሁም። እሺ ተረጋጉና አውሩ። እሱ ቀጥል። አውቀው ነው እየተከታተሉ ነው። በነገራችን ላይ በጣም ያሳቀኝ ወላሂ ተደብቀ ይከታተላሉ። ብዙ ጊዜ ነግሬያችሁ ነበር። ተደብቀ ይሰማሉ። የሚፈልገው አፓርት ላይ ገብት ይላሉ። ችግር የለውም፣ ግቡ። መግባታችሁን እናበረታታለን። አዳምጡ። እስማኤላ ሰዓት እየሄደብኝ ስለሆነ ጥያቄውን ንገረን። እሺ